እኔ እኮ ግርም ድንቅ የሚለኝ ማለት ነው ይሄ አነጋገሩ እንኳን የማይጥም ያነጋገር እንኳን ለዛ የሌለው አጎት ተብሎ ብሎ የመጣው ሰውዬ ማለት ነው። በፊት የት ነበረ? ትንሱ እናቴ እንደዛ ተሰቃይታ አሳደገችኝ። እኔም በጣም ብዙ ቻሌንጅን አልፌ ነው እዚህ የደረስኩትኝ። ምንም ሰው የለኝም ብላ ራሷ ወጥታ በተናገረችው አንደበቷ ሰምተናል። እንደገና ደግሞ የት ነበረና ነው አሁን መጥቶ ግዴታ አይሆንም በወግ በማድረግ ምናምን። እሱስ መቼ ሲጀመር መች ጠለፋት አላዛር? መች ጠለፋት? መች በግዴታ አላት? በስነ ስርዓቱ አይደል እንደ ጠየቃት። አጎትየው በጣም እውነት ተብሎ የመጣው አጎት አይደለም ግን ተብሎ የመጣው ትንሽ ያነጋገር ዘይቤው እንዲገደድ ያለ ነገር ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ ቤተሰብዬ። አሁንም ደግሞ ያው በትንሱና ባላዛር ጉዳይና ባጎትየው ጉዳይ በተለይ ባጎትየው ጉዳይ መጥቻለሁ እንግዲህ ማለት ነው ቤተሰብዬ። ይሄ አጎት የተባለው ሰውን እንግዲህ ሁላችንም እንዳየነው ቤተሰብ ባለፈው አጎት ሆኖ መጣ። ባለፈው ከወራት በፊት ደግሞ ማለት ነው ቀደም ብዬ ቪዲዮም ሰርቼበታለሁ። ከወራት በፊት ማን ነው ባልነኝ ብሎ መጣ። ሽማግሌ ተልኳል ምናምን እያሉ የሚጫወቱት ድራማቸው ነበርና እዛ ላይ ባልነኝ ብሎ መጣ እና ዛሬ ደግሞ ሲመጣ ማለት ነው ምንም አነጋገሩ ራሱ ምንም አይነት እንደው ለዛ የሌለው ልክ ትንሱ በውዴታ በግዴታ ተጠልፋ አላዛር እንዳስቀመጣት ወይ ደግሞ በግዴታ እንደተጠየቀች ነገር ሳትወድ ምናምን ነገር እያደረገ ነውና በኋላ ላይ ግን መድኃኒት የተናገረችው ነገር ምን አለ እሱ አስደስቶኛል። ምክንያቱም ይሄንን እኮ እኛ ገና እነሱን በወግ ለማድረግ እንኳን ለመዳር አብሮ ለማድረግ ራሱ ሁለቱ ቁጭ ብለው አልተነጋገሩም። እንዴት ነው በወግ በማድረጉ ይሁን እንደዚህ በግዴታ የሚሆን አይደለም ብለክ የምትለው ብለዋለች። እውነት ነው። አንደኛ ነገር ምንም አነጋገር እንኳን አይችልም አጎት ተብዬው ማለት ነው። ትንሱ የጀመረችውን ድራማ ያመጣችውን ፕራንክ እውነት ለመናገር መድኃኒትም የምታውቀው ነገር የለም፣ አላዛርም አያውቅም። ይሄ በራሷ ያመጣችው ድራማ ነው የሚመስለኝ። አላዛርን ሳትፈልገው ቀርታ ሳይሆን በዚህ ሰብስክራይባ የአላዛርም የሷም እይታቸውም እንዲበዛላቸው ያመጣችው ጨዋታ ነው እንጂ እርግጠኛ ነኝ አላዛር እንደዛ እየሆነላት ለሷ ማለት ነው። እንደገና ደግሞ ከማንኛውም ሰው ጋራ የተቸገረን የሚያነሳ ሰው ነው ታውቃለችና ለኔ አይሆነኝም ብላ ማሰባ ይሄ አላሰበችውም ጭራሽ እንጂ እርግጠኛ ነኝ ትፈልገዋለች። ግን በቃ ለማደግ ስለፈለገች ነው ይሄንን እንትን የምታደርገው። ግን እኔ የምታሳዝነኝ በመሃል መድኃኒት ናት። ማርያምን እውነቴ ነው ምንም በማታውቀው ማለት ነው። ባለፈው ራሱ ልክ ትንሱን ይዛት ስትመጣ አላዛር እንደዛ ሆኖ ሲያለቅስ ትንሱም ስታለቅስ እሷ ግራ ገብቷት እንደዚህ ብላ የተጨነቀችበትን እንትን ሳስበው እንዴ አልኩኝ። ለምንድን ነው ይሄን ያህል እንደዚህ እናቱንስ የሚያስጨንቃት? ማርያምን ግልጹን አይደለም የምንናገረው፣ እውነቱን እንናገር። እናቱንስ ለምንድን ነው እንደዚህ የሚያስጨንቃት? ምክንያቱም እሱ ወጥቶ በቃ ራሱ በአንደበቱ ነው የተናገረው። እንዴት ተቸግራ እዚህ እንዳደረሰችው፣ እንዴት ተቸግራ ልጆቿን እንዳሳደገች የተናገረው ራሱ ነው እኮ አይደል እንዴ? ያንን መስዋዕት ከፍላ ደግሞ እዚህ ያደረሰችን እናት ልጄ ደረሰልኝ እፎይ ተመስገን ብላ ገና እፎይታዋን እንኳን ሳትጨርስ እንዴ ባለፈው ባህር ዘቀዘቃለሁ ብሎ እሷን ሊያቃጥላት ነበር፣ የእግር እሳት ሊሆንባት እንዴ። ምን ነው እኔን እንኳን አታስበኝም ወይ? እውነት አንተ ራስን ባህር ውስጥ ልትከት ነበር ወይ አለችው። በጣም እኮ ነው ያሳዘነችኝ። የምታሳዝነው እንዴ ትንሱ ድራማዋን ካላቆመች የእውነቷን ከሆነ እኔ አልፈልግም ምናምን ነገር የምትለው ቢቀርበትም ምንም አይደለም እኮ እውነት ለመናገር ይቀርበት እንዴ። ምን ነው አላዛርን የምትፈልግ ጥሩነቱን፣ ደግነቱን፣ መልካምነቱን ያወቀች ያየች ምን ነው ለኔ በሆነ ብላ የምትመኝ ሴት እኮ ብዙ አለች እኮ
በእውነት ሰው እንካችሁ የተባለውን እንጀራ ለምን እንደሚገፋ እኔ አላቅም። ወይ ሌላ ተልካሻ ሰው ምናምን ነገር ቢሆን ራሳችን ነበርን ሄደን የምንጠይቀው። አንዳንዴ እኛ ሴቶችም ችግር አለብን። ጌታ ያልሆነ ሰው ላይ ወደ ደቃችን ቢሆን እዛ ሰው ላይ ወድቀን፣ ግን ጥሩ ሰው እንደዚህ ሲገኝ ለምን እንደው አታታ እንደምናበዛ ለምን ችግር ያልሆነ ነገር እንደምንፈጥር አላቅም። እሺ አሁን ዛሬ መጣና ያሰበችውን ሁሉ አደርጋለሁ አለ። እንግዲህ ከዚህ በላይ ምን ፈለገች? ከአጎትየዋ ጋር ተከታትላ የምትሄደው። አጎትየው ደግሞ ምንም አይነት ነገር አነጋገሩን አላወቀበትም። እንዴ ያረጋችሁት ነገር ጥሩ አይደለም። ልክ እኮ አስገድዶ ምናምን ነገር ቤት እንዳስቀመጣት ጠለፋ ምናምን ነገር የሆነ አስገድዶ ያደረገባት ነገር እኮ ነው ያስመሰለው ማለት ነው። አጎትየው ላነጋገሩም ትንሽ አዋቂ መሆን እኮ ያስፈልጋል። ጭራሽም ምንም ቤተሰብም አይደለም ይሄ ዝም ብላ ከጎረቤት ይዛው የመጣችው ወይ ደግሞ እዛው ተከራይታ ያለችበት ቤት ይዛው የመጣችው ሰው ነው እንጂ ምንም አይነት ዘመድ እንደሌላት ነው የምናውቀውኛ። እና ግን መድኃኒትም ቢያስባት ጥሩ ነው ላለው አላዛር ማርያምን አንዴ በብስጭት ወቅት ወይ ደግሞ በተቸገርን ሰዓት ታውቃላችሁ፣ ሴቶች ወንድ ብቻ ሳይሆን በተለይ ሴቶች ማለት ነው፣ በተለይ ልጆች ያላቸው እንኳን ልጆች ኖሯቸው ለብቻቸውም ያሉ ሴቶች በጣም ይጨነቃሉ። በሚጨነቁበት ሰዓት የሆርሞን ለውጥ ይመጣል። እውነቴን ነው። ይሄ ደግሞ የሆርሞን ለውጥ መሃንነትንም ያስከትላል። እውነት ለመናገር ማለት ነው መሃንነትን ያስከትላል። ሁለተኛ ነገር ደግሞ ፊት የመጥቆር ፊት የመጨማደድ ያለ እድሜ የእውነት ማዲያት የማውጣት ሌላ የፊት ማበላሸት የውስጥ ችግርን በሽታን ያመጣል። እና እንደዛ ተጎሳቁላ እንደዛ ተጨንቃ ፊቷ ያኔ እንደዛ እነሱን በምታሳድግበት ወቅት ነው እርግጠኛ ነኝ እንደዚህ ተጠባብሳች ሴትዮ አሁን ይሄ እዚህ ጋር የጠቆረው አልሄድም ያላት እርግጠኛ ነኝ ማለት ነው። እውነት ያንን እያየ እናቱን ማሰቡን ትቶ አረ ለኛ ያለውን መድኃኔዓለም እኮ አይከለክለንም። በእውነት እህል ውሃ ሲል ነው መድኃኔዓለም ሁሉን ነገር የሚሆነው ማለት ነው። እህል ውሃ ካላለው ደግሞ አንዳንዴ ትንሱ የምትናገረው ነገር እውነት ነው። የተዋደደ የተፋቀረ ሁሉ አንድ ላይ ይሆናል ማለት ነው ወይ ትላለች። እንግዲህ ካልወደደችው ካላፈቀረችው ታዲያ አሁንስ ነይ ሲላት አጎቴ ያልሆነውን ለምን ይዛ ትመጣለች? ለምንስ ትገኛለች? በጣም ያናደደችኝ ደግሞ ማለት ነው ልክ የአላዛር እናት ስትደውልላት አላዛር ካለ አልመጣም። ለምንድን ነው የማትመጣው? እሷ አይደለች እንዴ እንደውም ነይ ላግኝሽ ሳይላት እየደወለች የት ነህ ምናምን ነገር ስትለው የነበረው? እሷ አልነበረች እንዴ እየደወለች ትሪት ስታረገው የነበረው በዛን ሰዓት? አሁን አላዛር ካለ አልመጣም ማለት ምን ማለት ነው ይሄ እንዴ? ከአንድ ከተማረ ሰው አንድ የካምፓስ ተማሪ ነኝ ካለ ሰው ወይ ደግሞ የሆነ ዲግሪ ዲፕሎማ ተማሪ ነኝ ያለ ሰው እንደዚህ አይነት ቃላት ካንደበቱ ይወጣል? እንዴት ማስተዋል ያቅታታል? እንደገና ደግሞ እዛ ባህር ላይ ተጎልተው ማለት ነው ያንን የሚያክል ጀልባ ይዘው ያንን የሚያክል ባህር ላይ ተጎልተው እንግዲህ ምን እንደሚፈጠር ሳታስበው ቀርታ ነው እየነገራት አይደለ? እምቢ ካልሽ ለብቻሽ ተመለሻለሽ ብሏታል እኮ። እና እንዴት ሰው የተማርኩኝ ያለ ሰው እንዴት ማሰብ ያቅተዋል? አላዛር ካለ አልመጣም ምን ማለት ነው? አረ አላዛርን የምትፈልግ እንደገናም ደግሞ እግዚአብሔር ልጄ እቺ ናት ያንተ እህል ውሃን አጣጭ ብሎ ያዘጋጀለትን ሴት እኮ አያጣም። እሷም እንደዛው ግን በዚህ ልክ ደግሞ ሰው ሳያቅ ወይ ደግሞ ሳትነግራቸው እነሱ ላይ ድራማ መስራት እኛ ላይም ድራማ መስራት እውነት ይሄ ትክክል አይደለም። በጣም ትክክል አይደለም። አንቺስ ምን ትያለሽ ብሎ ሲላት እኔማ የምለው አጎቴ ያለህን ነው እንዴ። ካልፈለገች አልፈለገችም እኮ ነው አይደል እንዴ? ቤተሰብ ይሄን ያህል በዚህ ልክ ግፍም አለው። በኋላ በእውነት የሰው እንባ ከባድ ነው። ካልፈለግን ቁርጡን አልፈለግንም። አሁን እሷ በቃ ይሆናል አይሆንም ብሎ እንዲያስብ ነው ያደረገችው። እሱን ብቻ ሳትሆን እናቱን። እኔ ደግሞ አላዛርን እምለው በቃ አሁን እናቱን ነው ማሰብ ያለበት። እንዴ ምንድነው እሷ ስትሄድ ሌላ ሴት እንደሚመጣው እሱም ሲሄድ ሌላ ወንድ እንደሚመጣው እግዚአብሔር ለሁለቱም ያስተካክላል። ስለዚህ እናቱን ያሰባት እቺ ገና ሐሳቧን ያልጨረሰች ተስተካከለልኝ ልጄ በሁለት እግሩ ቆመልኝ ብላ ስታስብ ሌላ ዱብዳ ይዞባት መጣ።
እውነቴን ነው። ስለዚህ እሷን ማሰብ አለባት እንዴ አለበት አላዛር ራሱ ማለት ነው። ምንድነው በአንዴ ደግሞ ገና ብዙ ምንነቷን ራሱ ጠለቅ ብሎ ሳያቅ ፍቅር ውስጥ ገባ። እሺ እንዴት እንደሚመጣ አይታወቅም። ፍቅር ግን ለጠየቃት ጥያቄ መልስ ሳያገኝ እናቱ ተቸግራ ያሳደገችበትን ሁኔታዋን ምኗን ረስቶ ራሱን ባህር ውስጥ ሊከት እውነቴን ነው። ባላዛር ነኝ በዚህ በኩል አዝኛለሁ። በትንሱ ደግሞ ዛሬ ማለት ነው ያዘንኩባት አላዛር ካለ አልመጣም ያለቻት። ለምንድን ነው አላዛር ካለ የማትመጣው? በፊት ና ላግኝክ እኔ ካጠገብ መሆን ፈልጋለሁ ከጎንክ መሆን ፈልጋለሁ ማሚ አደራ ሰጥታኛለች ምናምን ስትለዋን ነበር እንዴ? ስለዚህ እንደዚህ አይነት ድራማ ማቆም አለባት ትንሱ። እውነቴን ነው። እንደዚህ አይነት ድራማ በታምር መቆም አለበት። አላዛርም አያውቀውም ይሄን ድራማ፣ እናትየውም አታውቅም። ትክክለኛ እናትየው አታውቅም።